ይሄ ወደ ምናምን እንዳትወስዱ ያያችሁት ልባችሁ ምንድነው የነገራችሁ እቺን ብቻ ነው የምንፈልገው እሺ ኬኳይ ግቢ ኬኮ አሜሉጂ ግቢ ልታጭ ግቢ ግቢ በመጀመሪያ በጣም ነው የምናመሰግነው ለምን ኬኳይ ጊዜ ከጎኑ ስላለ ሁሉም ሰው በተነሳ አንቺ ደግሞ በራስሽ ከልየው ለዛም ሰውነት የሚመቻል እንዲ እንደ ጋርድ ከልየው ነው የሚሄደው እንደውም አሁን ወስሎ ላይ እሱን አለመከለሌ በጣም ተሰምቶኛል ሊመጣ ሆኖ ያለው ይሄ በጣም እንዴ ልጆቹ ሊቀጫቸው ነው እንዴ ሊያቀነጭሯቸው ነው እንዴ ልጆቹ ስለዚህ ይሄ ልጅ ደግሞ ስትረስ ነው ያለው ምናምን ወጥቶ ማለት መዝናናት እንኳን አይችልም አትሊስት እንደዚህ ቁጭ ብሎ እንኳን ይገባ አሁን ቢገባ ደግሞ ለምን ገባ ይሉታል ገባሽ አይደል ባለፈው ደግሞ የሆነ ነገር የሰማሁት ምንድነው እንዴት ገብቶ እንኳን የራሱ ቤት ላይ ለቤተሰቦቹ ገብተው ሀዘናቸውን እንዲገልጹ ለምን አላደረገ እና ይሄ ግራ የገባው ማህበረሰብ ነው ማንኛውም አሙራውዬ በትችል እንደውም በቃ ከይሉ ጋር ለኛ እስቲ እግዚአብሔር እኔ በእነሱ ቤተሰብ ላይ አላወራም እንዳለ ጄኔራል ሁሉም የሱ የሚስቱም የሱም ግን እነዚህ ቋቋቴ እንደኔ እድሜ በቂጡ ለሆኑት መልስ አለኛ ልሳደብ አለ በመልስ እንደዚህ እንነጋገራለን ሄሉዬ አንዴ ልወጣ ስለሆነ ነው ኬኳይ ተናለያስ ለውጣ ነው ኬኳይ እሰይ ተከተል እንሰማለን እንሰይ ወይ ሰላም እንዴት ዋላችሁ ግቢ ታመሻችሁ እግዚአብሔር ይመስገን እኔ በአሞራው ላይ አስተያየት ለመስጠት ነበረ ስሚ ይሄ ልጅ ስደት ላይ ነው ያለው አንድ የተለያየ ሀገር ነው ያሉት ሚስቱ ከሱ ጋር አይደለችም ባለሳሳት እሱ ሀገር አንድ ላይ አይደለም ለቅሶ እንደ ሀገር ቤት ዳስ ተጥሎ ምናምን ቁጭ አላለም ይሄ ልጅ ብቻው ነው ያለው ቤት ውስጥ ስለዚህ በቴሌፎኑ ቢዝናና መዝናናትም አይደለም ቢሰማና የሀገሩ ልጆች እንደውም እንደዚህ ሲገባ አስገብቶ ጽናቱን ይስጥ እንዴት ነው አይዞህ እንደማለት እንዴት ነው በግልባጭ የሚያስበው ሰው የሰው ሀገር ነው ያለው የእናቱ ልጅ አለ እናት የለው ምን የለው ይሄ ልጅ ምን ያርግ ምን ለማለት ነው ደግሞ ትላልቅ ሰዎች ተብለው እንደዚህ በሱ አጀንዳ የ21 አመት ልጅ እኔ ምን ለማስተማር ነው ወይ እንደዚህ ነው ወይ ባህላችን ለቅሶ ወይ እዛ ቤት የለም አይደል ለቅሶ ቢኖራው ሁላችንም እንተነለናው ነበር ግን ብቻው ያምን ያል ጊዜ ለምሰይ ስለዚህ ይሄ ልጅ እንደውም ጽናቱ ይስጥ አይዞ ጎበዝ እኔ እንጃ እንደሱ ነው ማለት ያለብን የሚያድጉ ልጆች ናቸው ወዴት እየሄድን ነው አይደለም ግን ኢትዮጵያውያን ባህላችን እንላለን ባህል ከየት እኛ አሁን የመጣንበትን እኛ ካልተገበበር ነው እንዴት ነው ለልጆቻችንስ ምናስተላልፈው አይ ባህላችን ከሆነ እኮ ባህላችን ነፍሰ ጡር ሴትን አትናገሪም እሱ ራሱ ስደት ላይ ነው ያለው ጽናቱን ይስጥት ሆነ አይደለም ብቻ አለም ነፍሰ ጡርን አትናገሪም ባህላችን ነውር ነው ባህላችን እንላለን እኔ አንቺ ሌላ ሰው ካላረገው ማን ነው ባህል ማን ነው የሚያረገው እኛ እኮ ነን የምንተገብረው ስለዚህ ለምንድን ነው ሌላ ሰው እንዲያረገው የምንጠብቀው እኔስ አንቺስ ሁሉ ሰው ስለና ያረገው ለምን ተሰው ሁሉ ጊዜ እንጠብቃለን እና እኔ ለነሱም ለማውቀስ ምናምን ሳይሆን እኛ የምናረገው ሁሉን ማረግ አለብን ለማለት ነው አመሰግናለሁ ይቅርታ ንግግር እንኳን አልችልም አይ ጎበዝ ነሽ ያ እኛ ሲመጣ ብቻ ሰፖርት ማድረግ ነው የሚጠበቅብን በቃ ከጎኑ መሆን ልጅ እኮ ነው ያ ጭንቅላታቸውን አሁን ከተናደዱብን ገባሽ ጨካኝ ነው የሚሆኑት እነዚህ ልጆች እሱን የሚከተሉት እሱን የሚወዱት አሉ ልጆች አሉ እንዴት ነው ሚዛናዊ ሆነን በተለይ ቀን ብቻ ነው እንደውም 8 ቀን ቁጭ አሉ ጭራሽ እሷውን የሚመጣው ዊኬንድ አለ አስበሽዋል 18 ቀን ምን ያህል ህዝቡን አይደል ጀስት ያለውን ህይወት እንደሚያከብር ነው የሚያሳይሽ ገብቶሻል ያ
ማክበር ብቻ አለ how give credit ምን ያህል እንደሚሰጠው ገብቶሻል ቫልዩ እንዴት እንደሚሰጠው ነው የሚያሳይሽ ያ ደስም ማስበው ሁላችን እንጂ እንደኛ አለህማ አይበሸንንም እንዴ ምን ታመጣላችሁ ብሎ ግን ይሄ ልጅ በጣም እንደውም እንዳየሁት የሆነ አስተዋይ ልጅ ነው የሚመስለኝ ኪሎ እዚህ ተፋቀሩ እንጂ ምንም ታሪክ የፈጠሩትም የለም ማንንም ሰው ፍቅር የሚያሳልፈው ነው መሰለኝ እና ሁላችንም እግዚአብሔር ይጠብቀን እሰይ እንሰማለን እሺ እኔ እናት ወይ ሄሉዬ አይ እኔ ሚውት በኋላ ላይ ካለሽ በደንብ አወራለሁ ስለማይመች ነው ያለሁበት አሁን ስታወሩ ባለው ሁኔታ ማለት ነው ሀዘን ላይ ኢትዮጵያ ላይ ይበል የመጀመሪያ ቀን ነው እንጂ 2/3ኛው ከዛ በኋላ ካርታና መጠጥ አይደል እንደ ህዝቡ ማስተዛዘኛ ብሎ ቁጭ ብሎ ካርታ ሲጫወቱ ሲጠጡ ምንድነው እዚህ ጋር ልጁ ብቻውን በስትረስ እንትን ማለት አለበት እንዴ ከእንደገና ደግሞ እዚህ ማህበረሰብ ያለው ሶሻል ሚዲያ በሙሉ በሱ ህይወት ማንም አያገባውም እና ራሳቸው ላይ ፎከስ ነው ማድረግ ያለባቸው መጥቶ የፈለገውን ማንም ሊያዝ አይችልም በቃ የፈለገውን እርምጃ ሲጀመር መተው የሚወዷቸው ሳፖርት የሚያደርጓቸው ሰዎች አሉ እነሱ መቼም ቢሆን ከነሱ ጎን ናቸው ሌላው አንድ ነገር አበባ ገብተው እኮ ታብታብ የማያደርጉ ከቤታቸው እኮ ነው እዚህ በየቤቱ አጀንዳ አድርገው የሚያወሩትና ስለዚህ አሞሮ በጣም ጎበዝ እንደውም እንደ እድሜው አይደለም ልጁ ማለት ነውና በርታ በጣም ብዙ የሚወዱ ሰዎች አሉ ይሄን ፒፕል አጨልለው አጀንዳ ሆናቸው በቃ ምንም የሚያመጡት ነገር የለም እኔ ይሄን ነው የምለው እና ምንም ማንም አያገቡም በቃ ካጠገቡ ያሉ የምትላቸው ቤተሰቦችህን ከነሱ ጎን ሆነክ ሁሉም ሌሎችም እዚህም ሶሻል ሚዲያ የሚያውቋቸው የሚወዷቸው ከጎናቸው አሉ መተው ቤታቸው አበባና ታብታብ የማያደርጉ ነው አጀንዳ አድርገዋቸው ያሉትና ምድረ አሮጊት ወሬ ብቻ ነው ምንም ሀዘን ለባለቤቱ ብቻ ነው የሚሰማው ከዛ በተረፈ ድምጽ እንሆናለን ይመለከተ የማያወሩት ነገር የለምና አትስሟቸው የሆነ በቃ ለኢትዮጵያውያን የመጀመሪያ ሀዘን የመጣብን ያስመሰለው ስንት የሚታዘንነት ስንት ድምጽ የሚሆነው ከእንደገና ደግሞ ማን ነው የቀነኒ አሁን ማናትቺ እንቁርቲ ስለ ቀነኒ ድምጽ መሆን ህግ ይዞት በህግ አልተፈታም እየተባለ ያለ ለምን እዛ ላይ ድምጽ ፎከስ አድርጋ እንትን አትልም እና ይሄ ነገር እናንተ እንዳያስጨናንቃችሁ በጣም እንደውም አጀንዳ አናታቸውን አዝሮ ይለፍልፉ ከምንም በላይ ሚስትህንና ልጆችን ጠብቅ ነው የሚለው ልጅህን ጠብቅ ማለት ይሄን ነው የምላችሁ እና ሀዘን ምናምን እያሉ እንትን ለሚሉት ነገር ይሄ የሶሻል ሚዲያ ወሬኛ ምንም የማይመለከተው ማንንም ሁላችንም ቢሆን ሀዘኑ ለእናንተ ነው በቃ ከዛ በተረፈ ይህን ዝብ ማንም አያገባውም ይሄን ነው የሚለው ሄሉዬ ቴንኪው እሺ በርቱ ከጎናችሁ ነን እኛም እናንተንም እግዚአብሔር ያጽናችሁ እሺ እኔ ልቀጥል ሄሉዬ እኔ አይ ሶሪ አቋረጥኩሽ ማሪ ሙዚቃውን ቀንሽ እኮ አለ እዚህ ዩቲዩብ ላይ ስለ እንትና ናት እንደ ሙዚቃ የከፈተች ኦኬ እንትና ናሚኮ ይግቢ አሮጊት ሲባል ስድብ አይደለም ጋይስ ጀስት ግን እድሜያቸው እንደኔ የጫረ ለማለት ነው እኔ ምለው በነገራችን ላይ ውዴ አይደለም እኔ ምለው ሄሉ ጋር መጥቶ ሄሉ ማለት ሰው እኮ በዚህ ሰዓት በሐዘኑ ሰዓት ከጎኑ ለሚሆን ሰው ነው መጥቶ እኮ እዚህ ጋር ገብቶ ቢጽፍ እንዴት ነሽ ሰላም ነሽ ማለት እኮ አንድ ሐዘኑንም ለመርሳት ሁለት ከጎኑም ስለሆንሽ ነው ሌሎች ሁሉም ወርደውበት በየቤቱ እየከፈቱ የማይሉት ጉድ የለም ይሄ ልጅ ስለዚህ ምንድነው የሚፈልጉት ነው ማለት የሆነ አንድ ሰው ሐዘን ላይ ሆኖ ሌላ ነገር ሲጨመርበት እኮ ስትረስ ነው የሚለቅበት ወጣት ነው ልጅ ነው ከዛ ውስጥ እንዲወጣ ነው እንጂ ማድረግ ያለባቸው የበለጠ ሌላ ነገር እንዲያስብ ለምንድነው ህዝቡ የሚገፋፋውና በነገራችን ላይ አሞራው አንተ ወጣት ነህ ዴዚዬ ወጣት ናት የሆነው ሆኗል ብርታቱን ይስጥህ ጀግና ነህ ጎበዝ ነህ ወደፊት እሷን ይዘህ ማጠንከር ነው ያለብህ የማንንም ልቃሚ ወሬ አትስማ ወንድሜ ሄሉ እንግዲህ ያው ታውቃታለህ በፊትም አሁንም ሁሌም ከጎንህ ናት ሌላው ያጨብጨብ ወዬ
እና ሙዚቃው በኋላ ለሌላው ምንም ቦታ አትስ ጆሮህን አትክፈት ኔትወርክ ዘግይቶ ነው የሚሰማው ጋሽ ችግር የለም እና እና ፈጣሪ ያበርታህ ነው የምለው። ሄሉዬ ሁሌም ከጎንህ ናት። እኛም ፋሚሊዎቿ ከጎንህ ነን። በርታ ወንድም አለም ማንንም አትስማ እና ቀጥ ሌሎቹ ቀጥሉ ሄሉዬ እና ሁሌም ከጎኑ ሁኝ እናቴ። አንቺም ያው ከወጣቶች ጎን ሁሌ እንደሆንሽ ነው ከማንም ጋር ሁሌም ነሽ እና አበርቺው። አሁንም ብርታቱ ነሽ። እንዲበረታ ነው የምንፈልገው። ሌላ ችግር እሱ ላይ እንዲፈጠር የሚፈልጉ ሰዎች ግን የእጃቸውን ይስጣቸው። ምንም አንልም። በቃ ይሄን ነው የምለው እኔ። ሌላው ይቀጥል ሄሉ። ያመሰግናለሁ። ኔትወርክ እያስቸገረ ነው። ለሌላ ልልቀቅ ቦታ። እሺ ያ እንትን ድምጿ ዘግይቶ ነው የሚመጣው ለዛ ነው። አንሳት ልክ ነኝ ያነበብኩት አና ነው ሄሉዬ። አናዬ እሺ ግቢ። ቴንክ ዩ ስላስገባሽኝ አጭር ነገር ብዬ እወጣለሁ። እኔም ያው የኛ የሀበሻ ማህበረሰብ ያንቺን ሀዘን ራሱ ነው ዲፋይን የሚያደርግልሽ። ደረችን እየደበደብሽ ሄደሽ አስክሬን ላይ እየወደቅሽ ካላዘንሽ ካላለቀሽ ያዘንሽ የማይመስለው ህብረተሰብ ነው። ሄደሽ ቤትሽን ከፍተሽ ወጪ አውጥተሽ ሽንኩርት ከትፈሽ ምስር ቀቅለሽ ካላበላሹ ደስ የማይለው ህብረተሰብ ነው ያለው 3 ቀን 4 ቀን ድረስ። ለእንደዚህ አይነት ህብረተሰብ ምንም ነገር ብታረጊ እንከን የማያወጣልሽ ህብረተሰብ ነው። ለቅሶች ጋር መጥቶ ምስሩ ጠጠር አለበት ከላል መጣም እያለ ስም የሚያወጣ ህብረተሰብ ነው። ሳታለቅሽ አላለቀሰችም፣ ደረቅ ካልደበደብሽ፣ ፀጉርሽን ካላጨሽ፣ ጥቁር ካለበሽ አላዘንሽም ብሎ ስም የሚያወጣልሽ ህብረተሰብ ነው። ስለዚህ ለእንደዚህ አይነት ህብረተሰብ ምንም ብታረጊ ምንም እንከን ከማውጣት ወደኋላ ነው ማለት ብርቅ ነው። እኔ ለበስኩ ምንድን ነው አልኩሽ እኮ በቃ ጥቁር ካለበሽ ፀጉርሽን ካላጨሽ አላዘንሽም ብሎ የሚልሽ ህብረተሰብ ነው። ለእንደዚህ አይነት ህብረተሰብ ምንም ነገር ብታረጊ ሳትስፋይድ ለማይሆን ህብረተሰብ ራስን ማጨናነቅ ምንም ውጤት ስለማያመጣ ሀዘኑን የሚያውቀው ሰው የጎደለበት ራሱ ነው። ስለዚህ ለሰው ምንም ነገር ሊሰማው አይገባም። ሀዘኑን ራሱ ያውቀዋል። በራሱ ጊዜ በወጣለት ጊዜ ብቻ ሬዲ ሲሆን መውጣት ይችላል። እነሱ ስላሉኝ ብቻ ብሎ ራሱን ወደ አላግባብ ነገር ወይ ጭንቀት ሊሰማው አይገባም ባይ ነኝ እኔ። ቴንክ ዩ። ኧረ የምን ጭንቀት ነው? ኤሚ ግቢ እንዴ ኤሚ። እሺ ሄሎ ቴንክ ዩ። እንኳን ጭንቀት ጭቅቂት ራሱ እንዴት ነው የሚነካው እሱ እንዴ? እንደቀጥሉ ግን ኦኬ እሺ እንግዲህ ቴንክ ዩ ስላስገባሽኝ ሄልዬ። እኔ በጣም የሚገርመኝ ነገር አሁን ሰሞኑን እያየው ነበር። የዛኔ ዴዚና አሞራው አንድ ላይ ሲሆኑ በብዛት የተወቀሰችው እናትየው ነበረች። ለምንድን ነው ሁሌ ሰው ሲሞት ከንፈር መጣጭ የምንሆነው? ለሞተ ሰው ማለት ነው። እኚህ ልጆች ምንም ነገር አላደረጉም። በቃ ማንም ሰው ለፍቅር መስዋዕትነት ይከፍላል። በቃ እነሱም ከፍለዋል። እቺን ሴትዮ ምንም ያደረጓት ነገር የለም። ማንም ሰው በህይወቱ ላይ ምርጫ አለው። ዴዚ የመረጠችው መረጠች፣ አለቀ። እናትየውን አልጎዳችም። እናትየውን ማንም ሰው ሊነጋገር በንግግር ሊነጋገር ይችላል። ከዛ ውጪ አሞራው እቺ ሴትዮ አንድም ነገር አላስደረገም፣ ምንም አላስደረገም አይደለ? ሰው ደግሞ ያስደረጋት 2 ዓመት የረፈደ ነገር አቦ። ያ ሲቀጥል ደግሞ ያለፈ ነገር ነው። ለምን ይዛኔ እንደዚህ አልተነገረም ነበር? ሴትዮ ስትሞት ተጠብቆ ምክንያት ተፈልጎ እኚህ ልጆች ሆን ብሎ ለመጉዳት ሲሆን አይዟችሁ ከጠቅላ የገባችሁ ሬስቶራንቷን ሁላ ሸጣ የገባችሁ ሌላ ህይወት ይቀጥላል ብላ አይደል እንዴ? እሷ ራሱ በቃ ምንድነው ታዲያ ልጆቹ እነዚህ ልጆች እኮ ህይወት አላቸው። እኚህ ልጆች እኮ ህይወት ነው እየኖሩ ያሉት። በዛ ላይ እቺ ልጅ እርጉዝ ናት። ዝም ያልኩት ጋር ስንት ነገር መናገር እንችላለን። በዛ ላይ እቺ ልጅ እርጉዝ ናት። ስትረስ ብዙ ነገር ትሆናለች። ሲሆን ኑና ተጫወቱ፣ አይዟችሁ፣ እንደዚህ አትሆኑ እንዴ። መጥቶ ለምን ገና ለገና እዚች ጋር ቴክስት ለምን ትናለ? ለምን ጊፍት ሰጠ እንዴ? ሰው እኮ ነው። እሱም እኮ ይሰማዋል እኮ። እሱም ብቸኝነት ሊሰማው ይችላል። መጥቶ ምን አለ ሲሆን እኮ ይሄን እሱም መግባትም ማውራትም እኮ መጫወትም ያን ነገር መርሳት ይፈልጋል። ግን እዚች ጋር የእናንተ አፍ እንዴት ነው የሚያደርገው ይሄ ልጅ ማለት ነው? ገና ለገና መጥቶ ጊፍት ሰጠ ብሎ እንደዚህ አጀንዳ መክፈት ምን ማለት እውነት በጣም ነው የሚያሳፍረው። በተለይ ደግሞ ታዋቂ ቲክቶከር ሆናችሁ ዝም ብላችሁ ያልበላችሁን የምታኩ ማለት ነው። ስለ ቤታችሁ ስለ ላይፋችሁ ሳይመለከታችሁ ገና ለገና እነዚህ ወጣት ልጆች ላይ ልትነሱ ያላችሁ እውነት ፈጣሪ የእጃችሁን ይስጣችሁ ነው የምለው። ሄሉ በጣም ነው የምናመሰግነው ከጎናቸው ስለሆንሽ። አሞራውም እኛ እንወዳለን። እኛም የሄሉ ፋሚሊዎች አለን። በርታ፣ ጠንክር። ነገ ደግሞ ወልዳችሁ ብዙ ሆናችሁ ትልቅ ደረጃ ላይ እንደምትሆኑ ተስፋ እናደርጋለን። ቴንኪዩ ሄሉ። ያ ግባ ወንድሜ። አይሰማም? ወይ ያ ረቢ ይሰማል።
እሺ ሄሉዬ፣ እና ህዝቤ በጣም አሽቃባጭ ነው የሚልሽ አንቺ ለአሞራው ማለት ነው። ከጎኑ መቆምሽ በጣም ነው ለእኔ እንድቆምሽ ነው እኔ የተሰማኝ ማለት ነው። ምክንያቱም ይሄን ህይወት አይቼው ነበር እኔ በራሴ ማለት ነው። በጣም ተገልዬ ነበር ማለት ነው። እኔ ሀዘን ደርሶብኝ ከኢትዮጵያ ነው መሰለኝ የሚገባው። እያወራ ነው ሀቢቢ። የላ ያባባ ሰላም አለይኩም። እቺ ግቢ በእናትሽ የኢትዮጵያ ኔትወርክ መሰለኝ። ሁላችንም ከኢትዮጵያ ነን። ሰላም ነሽ ሄሉዬ? ኦ ሰላም፣ እንዴት ነው? ያ ግቢ። እኔ ለአሞራውና ለዴዚ የቆምሽው ለእኔ የቆምሽልኝ ያክል ነው የሚሰማኝ። የእውነት አሁን ይሄ ሁሉ የሚጮኸው የሚለፈልፈው ህዝብ ለዴዚ ያዝኖ እንዳይመስልሽ። ዴዚን ለመግደል እናቷን አታ እንደሆነ አሞራው እንድታጣ የሚፈልግ ሰው ብቻ ነው። የእውነት በጣም ጎበዝ ሰው ነሽ። እውነትን የፈረድሽ በችግራቸው ጊዜ ነው የደረሽላቸው። በጣም ምስኪን ልጅ ናት። የራሴን ህይወት የምደግመው ነው የሚመስለኝ። የእሷ ህይወት የእኔ ህይወት የደረሰብኝ ነው። ከቤተሰብ ተገልዬ ከቤተሰቦች አታገቢም የተባልኩትን አግብቼ በጣም ብዙ የደረሰብኝ እና ዛሬ ልጆች ወልጄ ትልቅ ደረጃ ላይ እየደረስኩ ነኝ። ግን በስማ እኔ እንጃ የእኔ ያክል የቆምሽልኝ። እኔ ሁሌ ዴዚን ስከታተላት የራሴን ህይወት የምታነብልኝ፣ የራሴን ህይወት የምትናገርልኝ፣ የራሴን ህይወት የምትደግምልኝ ነው የሚመስለኝ እና ለነሱ የቆምሽው የኔ የቆምሽልኝ ያክል ነው የሚሰማኝ። የእውነት እስከ ሌሊቱ 9 ሰዓት እስከ ሌሊቱ ቢሮውዬ እስከ 9 ሰዓት ድረስ እከታተላቸዋለሁ። ዴዚ ራሴን ነው የምትመስለኝ። ራሴን የደገመችልኝ ያክል ነው የሚመስለኝ። ራሴን ነው የደገመችልኝ እና ዛሬ ደግሞ ሀዘኗ ደርሶባት እናቷ የሞተችባት እሷ ናት የተጎዳችው። ከጉዳቷ በላይ ደግሞ አሞራውን ለማሳጣት ይህን ያክል የሚጠጣሩት በጣም የሚያሳዝኑ። የእውነት ሰው እኮ ለሞተ ሰው አይደለም የሚታዘነው። ዛሬ ነፍሰ ጡር ነች ልጅ ላለችው ነው ማዘን የነበረባቸው። እግዚአብሔር ያጽናሽ ነው መባል የነበረባት። ግን እሷን ይኮንኗታል፣ ባሏን ይኮንን። ምን አደረገች? አፈቀረች። ቢቻል ሞት ወቃሽ አያደርገን እንጂ ቢቻል ይች ልጅ አፈቀረች አይደል? በቃ ከጎኗ ሆና ስፔስ ብትሰጣ አይዞሽ ብትላት ይች ልጅ እኮ እሷ ስትናገሪ አሁን አልወቅስም አንልም ዝም ያለው ለዛ ነው። እሺ እንጂ መናገር አቅቶናል። እሺ አልወቅስም ይወድና እኔ ሄሉዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ምስክሬ ነው። በዚህ ሰዓት ነው የሰው መልካሙና መጥፎ የሚለየው። ስለዚህ ላደረግሽላቸው ነገር እግዚአብሔር ዋጋ ይክፈልሽ ነው የምልሽ። አመሰግናለሁ የኔ ውድ። አስባችሁታል ጋይስ? አሁን ለምሳሌ እቺ ልጅ የሆርሞን መቀየር ሊመጣ ይችላል። አሞራው አንድ በሴቶች ላይ ምን አለ መሰለ፣ ይገባኛል። ትንሽም ብትሆን ትንሽ ስለ በእድሜ ገና ያንግ ብትሆንም እንደዚህ አይነት ነገሮች ብዙ ላይ ገቡ ይችላሉ። ትልልቅ ሰዎችም አልተረዱትም ይሄን ነገር። ሴት ልጅ ስታረግዝ ራሱ ዲፕረስ ውስጥ ትገባለች። ሲቀጥል ስትወልድ ምናልባት ሆርሞና ራሱ ሊቀየር ይችላል፣ ሊያነጫንጫቱ ላይ ይችላል። እንደገና የሚዲያ ቴክስቶች ተደምሮና አሁን ነው የበለጠ ልብን ሰፊ ማድረግ ያለብህ። እሺ ትልቅ ሰው መሆን ያለብህ አሁን ይገባኛል። ቤተሰብ እናት ምናምን እንደሚረዱ አውቃለሁ። በሐሳብም በምን ያንተ ነው የበለጠ። እሺ አይረባም ያሉትን ልጅ መርባት አይደለም ከዘራ አብረህ ይዘህ አሳይተህ ክፍት አፍት አስብለህ ታስቀራቸዋለህ። እዚህ ሚዲያ ላይ ያሉትን ሰዎች የእውነት በጣም ሚስኪን ንጹህ ሴት ናት። በሷ በኩል ምንም የሚመጣ ችግር የለም። ያንን ደግሞ በወሊድ በምን የሚመጣባትን ነገር ግን አንደርስታንድ አድርጋት። ቅንጦት አይደለም ወይ ደግሞ ሰው ቀይሯት አይደለም። እሺ ያ አንዳንድ ሴቶች ወደ ሌላ አንድ ታሪክ ልንገርህ፣ ማንም ሳይሰማ እዚህ ሀገር የተፈጠረ ሴትዮዋ 2 ነው 3 ወለደች እና ሶስተኛ ላይ ምን አይነት ሆርሞን ገጠማት መሰለ? ራሽን አጥፊ በቃ በጣም አስጠላት እና ባሏ ስራ እንዲያቆሙላት ተደረገ በመንግስት እሷ እንድትጠበቅ። እሺ ቤት ሲቀይሩ መኪና ጠፋና መኪናው አድራሻ ሲጠፋ ቆይ አንዴ መጥቼ ነው ወስደሃለሁ ብሎ ሲወጣ መኪናውን ሄዶ እስከሚያመጣው ድረስ የተጫነውን ዕቃ እሷ አንደርግራውንድ ገብታ ራሷን አጠፋች።
በኮሊድ ጋር የተያያዘ የሆርሞን እንትን ይሄንን ስለ ያስፈራራሉ። ይሄን ያህል ደረጃ ይሄዳል። ይሆይ ሴቶች ከመውለድ ጋር ተያይዞ የሚመጣ ምን ነው የሚባለው በባዮሎጂ ይሄ ህመም እሺ ያን ያህል ሊሄድ ይችላል እና ከዚህ ዲፕረስ ጋር በደም እንደ ያንግ አንተ ብቻ አንደርስታንድ የምታደርጋት እሺ ትልቅ ኃላፊነት አለብህ እዛ ሴት እሺ ከኛ የበለጠ አንተ ነህ ንጽህናውን የምታውቀው ማለት ነው እንደዛ ትልቅነት ያ ከወሊድ ጋር ተያይዞ የሚመጣው ምን ነው የሚባል የወሊድ ጋር ተያይዞ የሚመጣ ዲፕረስ ይባላል ደረጃዎች አለ አንዳንዴ አትንካኛ አለ መነጫነች እንደዛ ይመጣል አይ ቲንክ እስከ 6 ወር ምናምን ያ ነገር ይዘልቃል መሰለኝ ከመጣባት ካልመጣባት እሰየው ካልመጣባት ልትወልድ ስትል አትግባብኝ አትምጣብኝ አይነን አልፈልግም ምናምን የተወሰነ ጊዜ ካለች እንዳለባት ወቅ ያ ነገር ይዞ እንደሚመጣ እንደ መጀመሪያ እንደ ወጣት እርጉዝነት ማለት ነው ያ ይሄም ነገር ሊመጣ እንደሚችል አስብበት እንደገና ደግሞ አንተን ለሷ ያለ እሺ ያ አንተን ለምን እንደመረጠች ትክክል ምርጫዋ መሆኑን ማሳየት የምትችለው አንተ ትክክለኛ ሰውን የመረጥኩት አይነት እርካታ እንዲሰማት ማድረግ የምትችለው አንተ እሺ ያ ኤች አውርተሻል አይደል መሪያ አቤት እንዴት ነሽ ሰላም ነሽ ወይ ለን በጣም እግዚአብሔር ያክብርልኝ እድሉን ሰጠች ስለገባው እና በጣም አመሰግናለሁ የሰሜን ሰው ጋር ኃላፊነት ይወስዳል እግዚአብሔር እና በዚህ ሰዓት ደግሞ ወዳጅ ማለት በዚህ ሰዓት የሚቆም ነው በእንደዚህ ሰዓት ላይ የሚቆም ነው እና በእውነቱ እናመሰግንሻለን እንኳን እንደ አንቺ ያለሽበት ሀገር ነው ያለሁት እዚህ አካባቢ ነው ሆኖም ግን እንደዚህ ሚዲያ ላይ እንዲህ አይነት ጉዳይ ላይ ገብቼ አላውቅም ግን በአሌክስ ጉዳይ ያው ኤድመን ቤት ገብቼ ተናግሬያለሁ ሌላ ቦታ እንደዚህ ተናግሬያለሁ ምክንያቱም ምንድነው ያው እንደምታዩ ጉዳዩ ዝም ብሎ በቃ በማያገባቸው ውስጥ የወሬ ሱስ የያዛቸው ሰዎች በቃ አንድ ሰው ሲወድቅ አብሮ ይወደቀ ስለሚመስላቸው ለመጣል የሚሞክሩ ልክ በአንቺ ላይ የደረሰውንም አይተናል ተከታትናል ግን በጣም ሳናመሰግንሽ አናልፍም በእውነት የሴቶች ተምሳሌ ጠንካራ በእውነት በጣም ስማርት ነች ደግሞና እኛም ደግሞ በዚህ ጉዳይ ደግሞ እንደገና በአሌክስ ጉዳይ ደግሞ እኔ የገባሁበት ምክንያት ትልቁ ምክንያት የአሌክስን እናት ስለጥፉ ነው አብሶሉትሊ ይሄ በፍጹም እኛ አሌክስ ቤተሰብ ማለት ነን እኛ ነገሮቹንም ችላ ብለን የተውናችሁ ስለናቅናችሁ ነው በቃ በጣም ስለናቅናችሁ ነው እዚህ ሚዲያ ላይ በአሌክስ ጉዳይ ላይ በዴዚና አሌክስ ጉዳይ ላይ ወሬ ስታመላልሱ የምትሉ ሰዎች ስለናቅናችሁ ነው እንጂ በሌላም ደረጃ ልንመጣ አቅም ሁሉ አለን ቢያንስ የአሌክስ ልጆች መልስ ባለመስጠትና በዝምታ ነው ማለት ያለባቸው አለበለዚያ ተያይዞ በመሀል የሚጎዱት እነሱ ናቸው ነው አይ ምንም አይነት ማንንም ሳንነካ ግን ዜሮ ግን እኛም ደግሞ አስፈላጊ በሆነ ሰዓት ዝም እንደማንል ነው ምክንያቱም ይሄ የሚካሄደው ነገር ምንም ያጠፋው ነገር የለም እሱ ሁለተኛ ነገር ደግሞ ያቺን የመሰለች ደርባባ የአሌክስ እናት ማንም የሚመኛት ማንም አማች የሚመኛት ማርታ ያዳላሽ ነው በእናትሽ ተይ አይደለም አላዳላሁም እሺ እና እንደዚህ አይነት ነገር ላይ ስላልሆነች አታስገም እሺ ችግር የለውም እኔም ከዛው አካባቢ ነኝ ችግር የለውም የራሴ ስለሆነች ነው ስለዚህ ያንን ነው ምለውኝ ምንም ነገር መስጋት የሚሰጋበት ምክንያት የለም እኛ ከጎንሃለን ሁሉ ጊዜ አሌክስ ሁሉ ጊዜ ከጎንሃለን እኔ እንዲህ አይነት ጣጣ ውስጥ ገብቼ የማላውቅም በህይወቴ ለመጀመሪያ ጊዜ ነው ግን ብቻው እንዳልሆነ እንድታውቁ ነው ስለዚህ እንዲህ መሬት የለቀቀ ነገር አትስሩ በጣም ጥሩ አይደለም በሰው ህይወት ውስጥም አትግቡ እንደዚህ አይነት ነገር ሲደረግ ጸጥ ነው የሚባለው ጸጥ ብሎ ለእግዚአብሔር መተው ነው በቃ እንጂ ሁለት የተፋቀሩ መሃል አይገባም ነውር ነው የመጨረሻ ነውር ነው እናቲቱንም እግዚአብሔር ባጸደ ገነት ያኖራት ሁሉንም ደግሞ እነሱንም ደግሞ ይሄንን የሚወራው ሁሉ ከላያቸው ላይ አንስቶ እግዚአብሔር በልጅ ላይ ደርበው እንደምናይ ምንም ነገር ጥርጥር የለንም ምክንያቱም እውነተኛ ፍቅር ነው ልጆቹ የያዙት ስለዚህ ማንንም ቢሆን ባንም እግዚአብሔር ያለውን ሊያፈርስ የሚችል የለምና በርታ አይዞህ ነው የምንለው እኔ ከጎንህ አለሁኝ የሄለን ያለችበት ሀገር አካባቢ ነው ያለሁት እኔም ፍጹም በእንደዚህ አይነት ጉዳይ ከመጣ እኔም አለሁኝ እኔም ወደኋላ አይደለም አመሰግናለሁ እግዚአብሔር ያክብርልኝ ኤኒታይም ያ ቴንክ ዩ ማርታ ማን ነው ያለው እስቲ ቴክ እንትሊ ጓር ነው ጓር እሺ ሄሉ
ሰላም ነው። ልክ ነው ስምሽን ያደረገው ይሄ ልክ ነው። እሺ መጀመሪያ በጣም ነው የማመሰግነው። ጌም ስትጫወቺ ቃል ለሰማይ ለምድር አንበሳ ወርድልሻለሁ ማለት ላደረግሽው ቃል ለሰማይ ለምድር ከማጋ ቀጠሮ ሊያዝ ራሱ ካሞራ ከፈለግሽው ሰው ጋር ለምታደርጊው ነገር በእውነት እግዚአብሔር በቃ ለልጅሽ እንደ ልጆችሽ ስላየሻቸው እግዚአብሔር ይቆምልሽ የኔ እናት። እግዚአብሔር አጠገብሽ ይሆንልሽ፣ ያ ይቅደምልሽ ለብዙ ነገር። ግን አሁን እዚህ ላይ ምንድነው ዴዚ የኔ እናት መጀመሪያ እግዚአብሔር ያጽናሽ። አሌክስም እንደዛው ትልቅ ፈተና ያለው አሁን አሌክስ ላይ ነው። ምክንያቱም በቃ የሆነ መረጋጋት አለበት። የሆነ ምንም ነገር ብትል ምንም እንዳይናገራት ምንም ነገር በቃ እስከ መጨረሻ አብረሃት እንድትቆም እባክህ። በቃ እንደው እኔም የልጅ እናት ነኝ ሄልዬ፣ አደራ በቃ በእውነት እንደው አደራ እንዳታሳፍረን አደራ። እንደው ማለት የምንወድ ሰዎች የምንወዳችሁ ሁለታቸውንም ማለት ነው። እና ሀዌ ማዕረይ በቃ አይዞህ በቃ አይዟችሁ ማለት ይመጣል ይፈጠራል እንዲህ አይነት ነገር። እናትየዋም ትክክል ነች። ገባሽ? ማንም ልጁ መጥፎ ቦታ ላይ ሊሆን ትክክል ናቸው። አሌክስ ትክክል ነው። ዴዚዬ ልክ ትክክል ናት። ነፍሳቸውን ይማርና እናትየው ትክክል ናት። አሜን። አሜን። እኔም በሆን የማደርገው ነገር ነው። ሴት ልጅ አለች። እኔም በሆን የማደርገው እንጂ ሁሉም ትክክል ነው። ትክክል ያ እና በቃ እግዚአብሔር ያጽናችሁ በይልኝ እና አደራ ለአሌክስ አደራ አደራ ሀዌምና ሀዌ ማዕረይ አደራ ሀዌምና ሀዌ ማዕረይ አደራ ሀዌምና ሀዌ ማዕረይ ማንም የላትም ከዚህ በኋላ ይች ልጅ እና እንደው በቃ አደራ በተቻለው አቅም ሊሰማት ስለሚችል ከአንተ ጋር ነው የምትወጣው፣ ከማንም ጋር ማንም የላትማ። ከዚህ ምልሽ ሊኖሯት ይችላሉ ቤተሰቦች፣ አክስቶች ምናምን፣ ግን ሞር የቀረባት እሱ ነው አሁን ላይ ማለት ነው። እና ለእሷ ቅርብ የሆነ የልጇም አባት ነው የሚሆነው ነገ ጠዋት። እና በቃ በተቻለ መጠን አደራ አደራ ቤትልኝ። በቃ እኔ ይህንን ነው ማስተላለፍ የምፈልገው። ግን ጌም ስትጫወቺ እዛ ለጥፊና ያው ቃል ለሰማይ ለምድር አወርድልሻለሁ አንበሳ ሄሉ። ቴንኪዩ ማሬ። አሁን እንግዲህ ልታሰላሲ ነው ከማገልጫወት ብዬ ሰላምዬ ግብ ያ ሰላም ሚውት አድርጋ ተደላድላ ቁጭ ብላለች። አይገርምም? መግባት የፈለጋችሁ አንዳንድ ጻፉ። ገስት ልካችሁ ያልተቀበልኳችሁ ዘሏባችሁ ከሆነ ብዬ ነው። ሰላም ላውርድሽ። ያ ቪዮሌት አንዳንድ መግባት የፈለጋችሁ ያ ኦኬ ሃው አር ዩ ዱይንግ ሰላምን አውርዷት። አይ ቲንክ መግባት የፈለገ አንዳንድ ለምን እኛ ጋር አንዳንድ የጻፈ ብቻ ነው የሚገባው። ለዛ ነው ጊቭ ወየ ግቢ። እንዴት ዋላችሁ? ብዙ አማርኛ እንኳን አልችልም፣ ግን ሄልዬ በጣም ስለምወድሽ ለመስገና ትንሽ ነው የገባው። በጣም ነው የማከብርሽ፣ በጣም ነው የምወድሽ። በጣም በአሁኑ ሰዓት ደግሞ ብዙ ሰው አንቺ ጋር ነው ያለ። የምታደርጊው ያለሽው ያደረግሽውን በዚህ ሳምንት እውነት ከእግዚአብሔር ነው የምታገኘው፣ ከሰው አይደለም። እግዚአብሔር ስጥሽ እውነት። እና የኢትዮጵያ ሕዝብ ስንሞት ነው የምንከብረው። የሞተ ሰው መከባበር በጣም ነው የምንወደው። በህይወቱ ላይ ያለ ልናሳክመው ልናስበላው ጭራሽ አንድ ነገር አንድ ልብስ ገዝተን ለመስጠት ጭራሽ የማናስብ ግን ከሞተ ብዙ ነጭ ልብስ ለብሰን የማያውቀው አንድ ከኒና ገዝተን ያልሰጠነው መኪና ፊትና ኋላ እንትን አድርገን አሸባርቀን ለመቅበር ነው በጣም የምንወደው። ይሄ መጥፎ ባህል ስላለን እንደዚህ ነው እንጂ ማንም ሰው ከአሌክስ ከእናቷ ከዴዚ ተቆርቋሪ ሆኖ አይደለም እንጂ ሳንቲም ለመጠራቀም ነው። ለምንድን ነው ለምናቸው ነው? በጣም ይደብራል፣ በጣም ያስጠላል። እንዳልሽው በእድሜም ትላልቆች ናቸው። የማያገባቸው ትዳራቸው ትተው ልጆቻቸው ትተው ህይወታቸው ትተው እንደዚህ በ21 በ18 በ19 እድሜ ላሉ ልጆች እንደዚህ ተሰብስበው እንደዚህ መከራ እንደዚህ ከነሱ ከአንድ ሰው የማይጠበቅ ቃላቶችን እየወረወርክ 24 ሰዓት 7 ቀን እኔ እንጃ፣ በጣም ይከብዳል። አንደኛ ነገር ለልጅቷ ለመጉዳት ነው። ለእናቷ አዝነው ሳይሆን
ልጅቷን ደግመው እሷን ልትጠፋ የሚያስቡት ነገር ነው የሚመስለኝ። እሷ በጣም ትጎዳለች። እርጉዝ ናት። ተጨማሪ ቤተሰብ የላትም። እናቷን እንደዚህ በድንገት እንደዚህ ስትጠፋ እውነት ለእሷ ህይወቷን በጣም አደጋ ላይ እያለች እንደዚህ መናገር ቶሎ ብላ ህይወቷን እንድታጣ የሚደረግ ነገር ነው የሚመስለኝ እንጂ ማንም ሰው አዝኖላት ወይም ደንግጦላት አይደለም። እና ሄሉዬ በጣም በጣም ነው የማከብርሽ፣ በጣም ነው የምወድሽ። ቀጥይበት። ከዛ በመቀጠል አሌክስን መልእክት አሌክስ ሓውና ብሓቂ ዴዚ ክትሕግዛ ኣብ ጎና ክትኮና ዝግበአካ ካብቲ ዝነበረ ንላዕሊ ሓው ኣቦ ኣዶ ኮንካ ጠጠው ኢልካ ንዴዚ ኣብ ፅቡቅ ቦታ ኣብ ፅቡቅ ደረጃ ክትበፅሑ ኢና ንደሊ ብናይ ማንም ሰብ ዘረባ ብናይ ማንም ሰብ ኣባህላ ብናይ ማንም ሰብ ፀቕጢ ፀርፊ ንዓኻ ምንም ነገር ዝቕንሰካ የለን። ንስኻ ኣብ ቅድሚት ከም ፀሓይ ከም ኮኸብ ዴዚ ኣብ ቅድሚት ምስ ውላድኩም ምስ ሓዳርኩም ክርአኩም ኢና ንደሊ። በፍፅም ብናይ ከምዚ ዓይነት ዘይረውሑ ሰባት ንድሕሪት ክትከይድ። ካልኣይ ነገር ሄለን ኣብዚኣ ዝጠቐስክያ አንቺን ሄለን የተናገርሻት በጣም ትልቅ ነገር ሴት ልጅ እርጉዝ በጣም ብዙ ነገር በህይወት ስለማውቀው በጣም ከባድ ለዛም ተጨምሮ ሀዘን ተጨምሮ በጣም ከባድ የጸባይ መለዋወጥ ስላለ ይህም በግምት አስገብተህ ጭራሽ ከዴዚ ጋር ከጎኗ በበለጠ ከነበረችው በላይ በበለጠ እሷ አጠገብ እንድትሆን ነው የምንመኝ። በጣም ነው የምንወድሽ፣ በጣም ነው የምንወዳችሁ። እግዚአብሔር ይስጥልኝ ሄልዬ። ቴንክ ዩ ቀን ይለብያል ሰብለ በአማርኛ በትግርኛ የሚያወራችሁ አደራ ነው ያለችው። ሌላ ነገር እንዳይመስላችሁ፣ ፖለቲካ እንዳይመስላችሁ። አደራ በሰማይ በእንትን እንደ አባት እንደ ወንድም እንደ ሁሉ እንደ ቤተሰብ ሆነ ከጎኗ ሁን። ከድሮ የበለጠ ኃላፊነት አለብህ ነው ያለችው። እንደገና ደግሞ ኮቪድ ጋር ተያይዞ የሚመጣ እንትኖቹን ሆርሞኖቹን ከግንዛቤ ውስጥ አስገባላት። አደራ አደራ ነው የምንል እንዳታስከፋን ያለችው። ሌላ ነገር እንዳይመስላችሁ። አይገባችሁም እንዴ? እንደዚህ ቅልል ያለ ትግረኛ ነው እኮ ጋይስ። እንዴ ሰብለ ግቢ። ማንን ያወረድኩት? ማን ነበረ ተረኛ? ሰብለ ያ ሰብለ የለሽም? ላውርድሽ? ውረጅ። ጂማ አውርታልቻ ያ እሷን ቻለ ያወራች ያ ቴንክ ዩ። እሺ ሌላ ኔክስት አካም ዲቫ እየተቀበልኩሽ ነው። ሄለን በጣም ሰው ያ ትግረኛ ለምን አንሰማም ጋይስ? መናገር ነው። ሃይ ሄሉ ወይ ግቢ የታች ያ እንዴት ነሽ ሄሉዬ? ሰላም ነሽ? እግዚአብሔር ይመስገን። አዎ መጽሐፍ ስምሽ ፕራይቬሲ ነው፣ ላስገባሽ አልችልም። ፕራይቬሲውን አንሺው። ግቢ ዲቫ። እሺ ልናገር። መጽሐፍ ቅዱስ ምን ይላል? እዛ እግዚአብሔር አምላክ በሚሰጥህ ምድር እድሜህ ረጅም እንዲሆን አባትና እናትህን አክብር ይላል። ወላጅ ማክበር እድሜም ይጨምራል። አሁን የሆነ ሆነዋል። በሆነ ነገር ብዙ ማውራት ይቻላል፣ ግን የእሷን ህይወት መመለስ አንችልም። በዚህ አሜሪካ ሰው እንዴት ለፍቶ እንደሚኖር ልገልጽልሽ አልችልም። በጣም ከባድ ነው። እዚህም ተወልደው የሚያድጉ ልጆች በጣም ሴልፊሾች ናቸው። ራሳቸውን ነው የሚወዱ። በተለይ ቤተሰብ ብር ከሌለው ወላጅ ጉዳያቸው አይደለም። እኔ ብዙ አይቻለው እዚህ ሀገር ስኖር። እንዲያውም ላለመውለድ የወሰንኩት በዛ ምክንያት ነው። እኛ ስንወለድ ወላጆቻችን ሲያረጁ እነሱን ለመጦር ነው የኛ ባህል መውለድ ማለት አይደል? እና እኔ ወደዚህ ሀገር ስመጣ የፕሬዚደንት ክሊንተን የመጨረሻ አመት ነበረና ደግሞ ያኔም ትንሽ ልጅ ነበርኩኝ። ማለት ትንሽ ስልሽ ሀያዎቹ ላይ ነበርኩኝና እንዴት የአሜሪካ ፕሬዚደንት ተብሎ አፍሪካ ይሁን ከምን ማት ሰራተኞች አምጥቶ ለምን ማት ልጅ አይወልድም አልኩኝ። እንግዳ እያለሁኝ ነኝ። ከዛ የቆየሁኝ ሲሄድ ግን ልጆቹ የሚፈልጉት ፍቅር ነው።
እና በየዴይ ኬሩ ነው የሚያድጉ ልጆቹ። ለነሱ ማኖር ስላለብሽ ሲስተሙ እንደ አውሮፓ ምናምን አይደለም። እና በጣም ወላጅ በጣም ነው የሚቸገረው። በመኪና ይቀባበላሉ። እናትየው ስትወጣ ባልየው ልጅ ይዞ ይመጣል ምናምን እና በጣም ከባድ ነው። እና እንደዚህ አድርጋ አሳድጋ እንደዛ ስትሆን ከባድ ነው። አሁን ይሄ አሌክስ ደግሞ ትንሽ ችግር አለበት፣ ትዕቢት አለበት። እና ሄሉዬ በጣም የምትቀርቢው ከሆነ ውረጂ ከዚህ እከካም ንፍጣ ችጋር አኪ ግቢ ትፋታ አኪ ግቢ። አቤት አቤት፣ ሰላም ናቸው ሄሉ፣ እንዴት ነሽ? ያ በቅደም ተከተለው በፍላጎትሽ ሂጂ በድሬ ወይንም አኪ። ሰላም ሰላም ሄሉ፣ እንዴት ነሽ? ግቢ እህቴ። ሰላም ናችሁ? ያ ግቢ። በእናታችሁ ሰላምታ ላይ ቆያችሁ። ቶፒኩ ሰላምታ ነው። እሺ፣ አይ አልሰማ ብሎናል። መልሳልሻ ሰላምቲ አልመልሳላችሁ፣ ለዛ ነው። ያ እሺ፣ ያው ማለት ሀዘን የትም ቦታ ከባድ ነው። አንደኛ ድርጊቱ ከሆነ ቆይቷል። እናትና ልጅ ከተጣሉ ቆይቷል። ቢያንስ ስታረግዝ እናትየዋ መረዳት ነበረባት። እንደ እናት መጀመሪያ ላትቀበል ትችያለሽ። እኔ አሁን በዴኒዝ እናት ብሆን መጀመሪያ ላልቀበል እችላለሁ። ከሆነ በኋላ ግን አማራጭ የለኝም። የእሷን ሴፍቲ እጠብቃለሁ፣ እቀበላታለሁ። ይቅር ያም ካረገዘች በኋላ ግን እናትየዋ መቀበል ግዴታ ነበራት። የምትቀድማት ልጇ ናት። ኢንሴንስ ግን ያው ለፍቅራቸው እንጂ የሞተችበት ምክንያት ያን የተነጋገሩት ነው የሚለው ላይ አይደለም አቋሜ። እኔ ተፈጠረ ከተፈጠረ በኋላ እናትየዋ ናት ትልቅ፣ እናትየዋ ናት አስተዋይ። ልጇን ከፈለገቻት ቀድማ ይቅርታ መጠየቅ፣ በቃ ይቅርታ ማትበላት ማግኘት ትችል ነበር። እናት ነኝ ይቅርታ አልጠይቅም ብትል ችግሩን መፍታት ትችል ነበር። ከዛ ተጨማሪ ደግሞ ሌላው ነገር ምንድነው ሚዲያ ላይ ያሉት 40 ቀን ይቆዩ እንዴ? ቀብረን መጠን እኮ ካርታ እንጫወታለን አገር ቤት። ሀዘንተኛ እንዲስቅ እንዲጫወት ሀዘን እንዲረሳ ካርታ ጨዋታ አለ፣ ሌላ ሳቆች አሉ። ራሱ ሟቹን እናመዋለን እንጂ ብሬን ይዘው እና የግዴታ ሀዘንተኛን ለማስረሳት ልዩ ልዩ ነገሮች አሉ። ሻይ ቡና ስታፈይ እንኳን ነጠላና ነጠላ አብረው ተቋጥሮ ትወድቂያለሽ፣ ትሰሳቂያለሽ። ሀዘናቸውን መርሳት ስላለባቸው ግዴታም ስለሆነ ቀብረን መተን በምርቃና ስለ ፍቅረኛችን ነበር የምናወራው። ሀረራባ እሱ ነገርም አለ። የግዴታ 40 ቀን መራቅ አለባቸው፣ እንደዚህ ማለት አለባቸው፣ ሀዘንተኛ ናቸው የሚባለው። እንደውም እኮ ከሀዘናቸው እንዲረሱ ብዙ ነገር ማድረግ ነው የነበረብን። ሚዲያ ላይ ያሉ ሰዎች፣ ትልቅ ቻናል ያላቸው ሰዎች ከመሳደብ ይልቅ ያን ነገር እንዲረሱት ነው ማድረግ የነበረብን። ሁለቶችንም ስታያቸው ሀዘን ካሁን በፊት የገጠማቸው ሰዎች አይደሉም፣ ህፃን ናቸው፣ ሰው ሀገር ላይ ነው ያሉት። ይሄ ነገር ያጋጥማል ይሆናል፣ በእናንተ ችግር አይደለም። ባይፈጠር ጥሩ ነበር፣ ተፈጥሯል። ግን እናንተ ደግሞ ወደፊት ሂዱ ብሎ ማበረታታት እንጂ መሳደቡ ያን ያህል ጥቅም የለውም። ከዛ ውጭ አሌክስን አንቺ ብዙ ነገር ብለሽዋል። ከእናትም ከእህትም ከወንድምም በላይ ቢረዳት፣ ብዙ መጥፎ ቀኖች ስለሚመጡ እሱን ነገር ቢያልፋት። አሁን እኮ ቢረዳት ማለት ልጁ ያልተረዳትን አናስመስለው። ኦልሬዲ ተረድቷታል እኮ። ግን እንደ ሴት እንዳለፍንበት ይሄ ሊመጣ ይችላል እሺ ብለን ነው የምንነግረው እንጂ ቢረዳት ማለት እኮ ያልተረዳት ይመስላል እኮ። ገብቶሻል? ኦልሬዲ ተረድታ ልጆቹ እኮ ተረዳድተዋል። ግን ከዛ ያለፉ ናቸው። ከዛ ያለፉት ግን መቼ ላይ ነው? ሁሉም ነገር ሰላም በነበረ ጊዜ። እርግዝና በራሱ አንድ ችግር አለ። ሁለተኛ ደግሞ ሀዘን ተጨመረ። ነገ ደግሞ ህፃን ይመጣል። እንቅልፍ ታጫለሽ፣ ምን ስታያለሽ፣ ጸባይሽ ይቀያየራል። ልክ አሁን የቤት ስራ ነው ለሱ የቤት ስራ። ይሄ እንኳ አክዬ ምንድነው መሰለሽ፣ ድሮ ህፃን ሆነሽ ፓምፐርስና ጨርቅ የሚቀይሩልሽ ወላጆች ነበሩ አይደል? ሽንት ዝም ብሎ አልጋ ላይም በየቦታው መሽናት የኛ ፍላጎታችን ብቻ ሳይሆን በቃ የኑሮ ዘይቤያችን ነው አይደል? እያደግን ስንመጣስ እንትንሽ ታየ እየተባለ መሸፈን እንደ የኑሮ እድሜያችን ሂደቱ ነው አይደል? ትንሽ እያደግሽ ስትመጪ ደግሞ አጎጥቁጤ አሙጥሙጤ ምናምን የሚባል ነገር አለ አይደል? ሌላ ሰው መፈለግ ደግሞ ይሄ የእድሜሽ ራሱ እድሜሽ የሚወስድሽ ቦታ፣ ህይወት የሚወስድሽ ቦታ። እውነት ነው። ፍቅረኛ ሲይዝ በማርገዝ ተደሰቷል። ሆዷ ውስጥ አይፎን አይደለም መቼም ያለው፣ ጋላክሲ ወይም ደግሞ ፌራሪ መኪና አይደለም ያለው፣ ልጅ እንዳለ ያውቃል። በትክክል እና እንደሱ ያደገ ልጅ እየጠበቁ እንደሆነ ያውቃል። ይሄ እኛ አይደለም የምንነግራቸው፣ ኦልሬዲ ኦቶማቲክሊ የሚመጡ እንትኖች ናቸው። ገብቶሻል? ይሄ አሁን ከሆርሞን መቀየር ችግር ካልገጠማት በስተቀር ገብቶሻል?
ይሄ እንደዚህ ሊመጣ ይችላል ለሊል ልትነሱ ትችላላችሁ ይሄ ራሱ ሂደቱ የሚመጣ እውነት ነው ህፃን ጋር ቁጭ ብሎ መቼም አንቺ እንትን አትይ ገብቶሻል ሪስፖንሲቢሊቲ አውቶማቲክ እየመጡ የሚመጡ ነገር ናቸው ከእድሜ ጋር የሚመጡ ነገሮች ናቸው ሁለቶች አሁን ካሁን በፊት ህፃን ልጅ ምናምን ካላሳደጉ ግን ይሄም አንድ ችግር ነው ልምድ መውሰድ ምንም ክፋት የለውም ያ እሱ ከዶክተራቸው ጋር እንትን ይላሉ የህፃናቶች ምናምን እንደዛ አለ እንትን ይሏቸዋል እንደገና ቤተሰብ አልሰማሻትም እንዴ ለካ እኔ ነኝ የማጠፋው ስትል ወልዳ ላይክ እንደዛም አይነት ችግር ይፈጠራል ልምድ ነው ይሄ ልምድ ምክር መውሰድ አለባቸው በርግጥ ያን ያህል የሚከፋ ነገር አይደለም ታናሽ ወንድሙ ሲይዘው አይቼዋለሁ ግን ይሄንንም ታሳቢ አድርጎ ልበሰፊ እንዲሆን እንጂ አይደለም እያልኩ አይደለም በጣም ኤክሰስ የሆነ ሰው ያን ለማለት ነው በቃ ሰላሙ ነው ያ በተለይ ወደ ሰሜን ሰዎች ትንንሽ ይመስላሉ እንጂ ልባቸው ትልቅ ሰዎች ናቸው እውነት ነው አይታሙ እንዴ ያየናል እንዴ ስደት ላይ አሁን ይሄ ሚጥርጥር የሚመስል ኤርትራዊ ልቡን አይተሽዋል ሚኖረው ምናምን ኃላፊነቱን አይተሽዋል እንዴት እንደሚወጡ ጎበዞች ነው ያ ፕራውድ ፕሮፌሰር ነው የሚለው እስቲ ከንተ ፕሮፌሰር ያ ሄሉዬ እንዴት ነሽ የኔ እናት ቀሽቲነማ አከም ነጊያ አከም ግባ አልሐምዱሊላህ ገለኒ ሳገው እኔ በጣም ነው የምትመች ባየር ፍጃለ ሉጋር ፍንጃ በቃ የሆነ የንጉስ ዘር አለብሽ እንዴ የሆነ አንገትሽ ራሱ የሆነ ብርሌ ነው የሚመስለው እናቴ ትሙት ደሞ አስደፋኝ አለው አንገቴ የእውነት ሄሉ የሆነ በቃ አላ እግዚአብሔርን ሉጋር ሲንጃኒ ሶበንጃለ አንገትሽ የሆነ ሴቶች ጋር ማላየው ውበት አለ የሆነ ቅጥነት የሆነ ብቻ በጣም ደስ የሚል ውበት አለሽ በነገራችን ላይ የሆነ የንጉስ ዘር አለብሽ በቃ የሆነ ብቻ በአርሲውን በሐረርጌ የትኛው ሐረርጌ በጭማዩን ብቻ የሆነ የንጉስ ዘር አለብሽ እኔ ወላሂ ቴጀርሰ ጎሮ አይደል በቃ ሲዱ ፌኒ ጋር እኔ ወላሂ ቢላሂ ለልዬ ነፃ የሆንሽ ሰው ነሽ እና ነፃ እኔ ያው ሐረርጌን የተወለድኩት በጣም ነፃ የሆነ አስተሳሰቦች አሉ እና አንቺን ሳይ የሆነ ከሰው ሀገርም ብሆንም ልክ አንቺን ሳይ የሆነ የምደሰትበት ነገር አለ ገሩ ዋንተ ኮፍንጃ ቤታ ጀረቲ ገሩ ናመኒኒ ገንዱማን ዱፈኒ እኔ ከየትኛውም አይደለም ግን አንቺ ነፃ የሆነ አእምሮሽ ነው ያለሽ ነፃ ገንዱማ ፊጂኒ ሰን ይላል ሌበር ዋን መጅር ጓንኩን ዱጉማሚ ዱጉማ ገሩ በር አኒ አማ ጀረቲ ዋን ፈደን ዱፋን ገሩ ዱጋን ካኑ በቤቴ አከደላቲስ አከ ዋን መጅሩቲስ ቤቴ አይ ማለት አከይሳን ዱፈኒ ቲሚት አካን ዱቢ በኹቲና ዱበቹ ጅር አይ አታው ገሩ አይ ነቲን ቶል ቤት ተጀረቲ አይ ዋኑ ማን አሊ ጀፈንጂ ዋን ፈደና ሀያ ደንጋ አዋኑ ማ አርኬሰን ሩመቲን ዱበቹ ጅር ቤቴ አይ አሽ ዋን ብራ ኸይሰ አቅሊን ማሬ ነገወደኒ አከናከና ኸይሰ ህያዲ ኦኬ አይ በቃ እሺ በቃ አየው አከስቴ እና በቃ አድንቆቴን ልጨርሽ ሄሉጣ ሄልዬ የእውነት በጣም ነው የምወድሽ በጣም ነው ማከብርሽ የሆነ ግርማ ሪከርድ አድርጉት ከአንበሳው ጎን አድርጉት እሺ እንዲህ ትደነቃለች ግርማ ሞገስሽ ራሱ እናቴ ትሙት እኔ ሳይሽ የሆነ በቃ አለ አይደለ የሆነ ቦታ ላይ ያለው ነው ይመስለኝ ይሄ ያንገትሽ ቅጥነት ግን እህት አለሽ ኦበለቲ ቀብዳ እሰጅርተ ሲኸኑተክ አይ አሪፍ ገሩ አይ እኔ አንቺን ነው የምፈልገው እኔ ላስብበት ቶሎ መላመዳለች እኔ ችግር የለው ረኩን ቀቡሰኒ ቤታ እኔ በጣም ነው የምትመች በጣም ነው የምወድሽ እኔ ሐረርጌ መሆንሽ ራሱ እኔ በአንድ ድንጋይ ሁለት ወፍ የሚባለው ትርጉም ዛሬ ነው የገባኝ ፕሮፌሰር እንዴት በጣም ነው የገባኝ በአሞራው ገብቶ ለራስህ ልጀነችን ትገባለህ ሐራም አለው እና ምርቃና ረጅ ረቨርስ ቤታ ሰኒፍ ምርቃና ይሄ ሶስት ድንጋይ በለው ቆቀመ ሰኒፍ خلاص ፎፋጄ ያ አይ እና በጣም ነው የምወድሽ በጣም ነው ማከብርሽ ፎሎ አድርጊ በእናት እኔ ብዙም ሁሌንም አይሽ አብሽር እናት በጣም ነው የምወድሽ እናቴ አብሽር ያ ገለቶሚ ወደ ፈኝ ያ ማርከን
ማርከን ልክ ነው አለ ጠራውት። ልክ ነሽ፣ ይሰማኛል። ግባ ወንድማችን። ምን ሆንሽ? ምን ሆንሽ? አላውቅም። ከኢትዮጵያ ሄሉዬ እንዴት ነሽ? እኔ ቆንጆ። ቆይ እሙዬ የእሱ ማይክ ልክ ስላልሆነ እንዳይዛባ። እሺ እኔ እናት አሁን ይሰማሻል? አሪፍ ነው ወንድሜ፣ ግባ። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ልጅ እኮ 3 ድንጋይ በአንድ ድንጋይ 3 ወፍ ድንጋይ ነው ምናምን ያልሽው። አንተ ስንት ድንጋይ ይዘን የመጣው? ለአንቺማ ድንጋይ ሲያንሰሽ እኮ። ቀጥቀጠኝ ወደ ገደል። ርዕሳችን ምን ላይ ነን? ሳታውቀው ነው የገባው። ድንጋይ ይዘህ ብቻ ነው የመጣው። ለአንቺ ድንጋይ ሲያንስ። ለማንኛውም እንዲህ ተቸግረ ግን ምንም ድንጋይ ጠጠር እንኳን ይዛት መጣም እንዴ? እሺ ጋር የሚታለ እሙዬ ግቢ። ማማዬ እኔ እንኳን እናገር አይደለም የኔ ቆንጆ ስለምወድሽ ብቻ ነው የመጣሁት። ተው ከቀልባችሁ ሁኑ ጋይስ። ሰብሰብ አድርጋችሁ ለአንድ ሰው ላኩ መልእክቱን። ሃይ ፕሮፌሰርን አትልኩትም እንዴ? ቴንክ ዩ ግን እሙዬ። እሺ እኔ እናት በቃ እወድሻለሁ። ለማንኛውም ተዝናኝ። ያ ኦኬ ቴንክ ዩ። እሺ እኔ እናት ፎይ እና ይሄን ይመስላል። አስገብኝ ማርከን እንዳታስገቡት። ምንም ድንጋይ የለ ጠጠር የለ አሸዋ እንኳን የለም። የሚያሟልጭ አፈር እንኳን የለ። እስቲ ነፃነት ወይኔ ኔትወርኬ። እኔ ግን ማን ነው ሰዎችን የሚያስገባው? ሰ እያየሁ እኮ አይደለም ሞዴሬተር ሀያለ ዛዛ ዛዝ ዙዙ ዙጲ ሁሉም ስጠራት አልመጣችም። የለች ዙጲ ዙዙ ዛዛዬ ሄለን እንዴት ነሽ? ወይኔ እግዚአብሔር ይመስገን። ሰላም ነሽ? አልሐምዱሊላህ። ኬት ነው ምንድን ነው? አልሐምዱሊላህ። ይሄውን እንዴት ነሽ? እንዴት ከርመሻል? በጣም አመሰግናለሁ። በጣም አድናቂሽ ነኝ። እኔም የልጅ እናት ነኝ። እኔም የነዴዚን የምታህል አሞራውን የሚያህሉ ልጆች አሉኝና በጣም እናመሰግናለን። እኔም የዴዚ እኩያ ልጅ ነበረችኝ፣ አፍቅራን ሄደችው። እኔ ምንም አላልኩ፣ በስደት ነው ያለሁትና በቃ ወድጄ ተቀብያለሁ። ምንድነው እንደዚህ የሚያረጋቸው እያልኩ እያየሁ ነው። እኔም ታዘቢ ብቻ እንጂ እኔም ወደ 10 ምናምን ዓመቴ ፈጣሪ የተመሰገነ ይሁን። ዴዚን የምታህላ አለችኝ ከዚህችን በላይ እንደገና ደግሞ አሞራውንም የሚያህል አለኝ። ሁሉም የራሱ ፍቃድ አለው ማለት ነው። እኔ ወለዱ እንጂ 18 ዓመት በላይ የሚከለክላቸው ሰው የለም። ያፈቀሩትን ያፈቅራሉ ማለት ነው። ግን አሁን እነኚህ ልጆ ላይ ምንን ጫና እንደመጣባቸው እኔ አላውቅም። ብቻ ያንተ ያለ አይ የህይወት ፈተናዎች እነዚህ ናቸው እኮ። እነዚህ ፈተና ደግሞ ለነሱ እኮ ኖርማል ሚኒስትሪ እንኳን አይደሉም። ጀስት የለም የ6ኛ 5ኛ ክፍል ፈጣሪ ያበርታቸው ብቻ እንደው መጨረሻው ድረስ ማትሪክ አለ። ከዛን ደግሞ ከማትሪክ ካለፋችሁ ደግሞ ወይ ማሰልጠኛ ትገባለህ ወይ ወደ ዩኒቨርሲቲ ትገባላችሁ። ከዛ በኋላ ደግሞ የስራ ፈተናዎች አሉ። ዛሲ ገና ናቸው እነሱ እና እነሱ እኮ እድሜያቸው ነው እኔ በ15 ዓመቷ ነው አፍቅራ እንደገና የሄደችው ማለት ነው። ምንም አላልኩም። በሰው ሀገር ነው ስነገር እሺ ወደደችው ማለት ነው። በ15 ዓመቷ እንደገና ሄደች። 2 ጊዜ ነው እንደሄደችው? 2 ጊዜ። አንድ ጊዜ ሄደች ተመለሰች፣ እንደገና ሁለተኛውን አገባች። 3 ዓመቷ አብረው እየኖሩ ነው ተደስተው። አንደኛውን ጊዜ በስንት ዓመቷ ነበር ሄደችው? በ15 ዓመቷ። ማንም የተቆጣ ቤተሰብ የለም። በራሷ ጊዜ 18 ዓመት አልሞላትም። ግን ምን ታረጊያለሽ? ምንም አታረጊም። ከዛም በስንት ዓመቷ እንደገና ሄደች? 20 ቀን አልተቀመጠችም፣ ፈታው ሄደች። ሌላ ሰው ወይስ ራሱ ሰውየው? ያንን የመጀመሪያውን አፈቀረች፣ ሄደች። 20 ቀን ሳትቀመጥ ተመልሳ መጣች። ከዛስ እናቴ ጋር ነች፣ ተቀበለቻት። እናቴ ምን ታረጋለች? ብትቆጣ እንደገና ሄደች። አሁን ሄደች። እንደገና ደግሞ ምን ታረጋለች? እንደገና 6 ወር ምናምን ተቀመጠች። እንደገና ደግሞ ሌላ አፈቀረች። ገባሽ?
ሄደች 3 ዓመቷ ይኸው ተቀብያ ፕሮፋይል አድርጌ ቁጭ አድርጊያታለሁ። ወዳታለሁ። ልጆቼ ናቸው እንዴ በጣም የሰው መውደድ አላት። አዎ ገጠማት ተቀመጠች። ታዲያ እና ሞራው ምንድናቸውና ይሄን ያለ ሰው አፍ የሚገቡት ለምንድን ነው? ለምን ተዋደዱ? ለምን ተፋቀሩ? የኔም ልጅ ብታይ ምርጥ ባላላት ምርጥ ነች። እሷም ተቀምጠዋል። ይኸው ወደናቸዋል። ተመስገን። ታቸው አብረው ከሆኑ ዙዙዬ 3 ዓመታቸው አሁን። እስቲ ልያት መልኳን እንዴት እንደምታምር ስታምር ቆንጆዬ ወሎዬ አይደል? አዎ ነንና እንደዛ ነው። የወሎችን መልክ አውቃለሁ። ተይው ያ እኛ አሞራውንና ዴዚን በጣም ነው የምወዳቸው። እንደ ልጆቼ ነው የማያቸው። ተከታትዬ ነው የማያቸው። የ24 ዓመት ልጅ አለኝ፣ የ23 ዓመት ልጅ አለኝ። ፈጣሪ የተመሰገነ ይሁን። እንዴ እቺ ደግሞ 18 ዓመቷ። ለምንድን ነው ታዲያ እንደዚህ እንደ እንጀራ የሚበሉት? የነሱ ምን እንደሆነ ብቻ እኔ እንጃ። እኔ ሊገባኝ አልቻለም። ራሷ ሄዳ ነው ተጠልፋ ነው የመጀመሪያ ጊዜ ግን ወደደች ሄደ። የራስ ሀገር ናቸው። አንድ ላይ ትንሽ ነው የሚራራቁት። ወደደ ሄደ እና በ16 ቀን ለምን የተመለሰችው? ቆጭቷት ነው ወይስ ከልጁ ጋር ሳይስማሙ? እሱን አልጠይቅም። እኔ ያለሁት ስደት ሀገር ነው። የ8 ዓመት ልጅ ሆና ነው ጥያት የመጣሁት። እሱን አላውቅም። ያ ግን የሰው መውደድ አላት። የሰው መውደድ አላት። ተመስገን። እኔም ደግሞ ሰው ወደደችውን ተቀብሌ ቁጭ ብያለሁ። ኋላስ ምንም እናቴ እንዲሆን ያሳደገቻቸው እነሱ እሷ ምንም አትልም። እንዴት ነው ማለት ደስታ እንዴት ነው? ኋላስ ዛዛዬ እንኳን ሌላ እንደሷ በየ15 ቀን ምናምን የሚወደንና የምንከተለዋለን ቬሎ እየቀደድን አለናል። እንደኛ እየቀደድን እኔ ራሱ ልንገርሽ፣ እኔ ራሱ እነኝህን 4 ልጆች አሉ። ፈጣሪ የተመሰገነ ይሁን። እኔ እናት አባት ድሮኝ አይደለም እኔ የሚሄድኩት። ልጄም ደግሞ እኔን ነው የያዘችው። ገባሽ? በ17 ዓመቴ ነው የወለድኩት። እንትን ያገባሁት በ18ኛው ወለዱ የመጀመሪያው ልጄን። እንደገና 2 ዓመት እንኳን አይበላለጡም። 1 ሴት 3 ወንድ ናቸው ያሉኝ ማለት ነው። እና እነዚህ ወንድ ላይ ሁለቱም እዚህ እኔ ስደት ሀገር አንጥቻቸዋለሁ። ተነኝ በላይ ያለችውን ያሉትን አንዱና ደግሞ ይቺ ካላስ እዚያው ተቀምጠዋል። ያ ማለት እንደዚሁ ከሌላ ምናምን ነው ያፈቀርሽው ወይስ ከአንድ ሰው? ላላላ እኔ ሌላ አላውቅም። ያው እነኝህ አባት ነበረ። ካላስ የነኝህን አባት እንትን ስል ምቀኛ ሲያባረረን እኔም ብድጋል ወደ ስደት መጣሁ። 10 ምናምን ዓመቴ 2 ልጆችን አመጣሁ። አንዱም ተይዞ ገባ፣ አንዱም ማደ ተመስገን። አንዱ ተይዞ ገባ፣ የ2 ዓመት ልጅ። ምቀኛ ሲያባረር ማለት ሌላ የሚያፈቅሪ ሰው ነበረ? እንዴ እኔ ልጆችን ሳሳድግ ወደዚህ ብድግ ብዬ መጣሁ። አራስ ለምን እፈቅራለሁ? እኔ ሌላ አላውቅም። የልጆች አባት ነው፣ ልጆች አባት ነው። ያ ምቀኛ ሲያባረን ስትይ ነው? ላ አገራችን እኛ ምቀኛ አለ። ትንሽ እንትን ስትያቸው ኧረ እኔ ግፍት አትስጡኝ፣ ኧረ እኔ አልችልም፣ ሌላ ስጡልኝ። ማሻገሩን አትችልም ጋይስ። እኔ ልንገርሽ ያለን እንዲያው ግፍት መስጠት ባቅ ማለት ነው። ለደዚህና ላሞራው ነበር የምሰጠው፣ ግን አልችልም። ምን ያላቀበትም ያ ይገባኛል። አረብ ሀገር ከሆነ ካርድ ምናምን ትንሽ ገባር። ያ ላ እኛ ያው ምንም ስለኝ ምንም ይሄው ለትምህርቱም ብዙ አይደለሁም። ዝም ብዬ ማያት። እነሱ ግን ሲገቡ ያንተ ያለ ፈጠጥ ብዬ ይነጋል ይመሻል የሚውሳያቸው። ያ እና ከልጅሽ አባት ጋር አሁን አብረሽ ነው ያለሽው ወይስ ከልጆች? ላ አብሬ አይደለሁም። ስንት ጊዜው እሱ ያው እንዳልኩሽ ሀገራችን ምናምን አረጉበት። እሱም ብትንትና ሀገራችን። እኔም የሸዋሮቢት ሰው ነኝ። ራስ እንደዚሁ እሱም የት እንዳለም ተያ ወዲህ የሚሆን የትም እንዳለ እንደዚሁ ብቅ ይላል አሉ እዚያው። ምን ትይዋለሽ? እኔም በስደት ሀገር አጠገቡ አለ፣ ቤተሰብ አጠገቡ አለ እንዴ አለ። ቤተሰብ አሉን። እኛው እዚያው ግድም ነን። ቤተሰብ አለን። ግን የእናቱ የሚያባቱም ወገኑ ያሉ እኔም አሉ። አንድ ግድም ነን። ግን ያው እሱ ያው መድኃኒት ስላደረጉብን አበታተኑን ሀገራችን። እኔም ትንሽ ተቀመጡ፣ ወደ ስደት ሀገር መጣ። ግን አንድ ላይ የመመለስ ሀሳብ የለሽም? ላላላ خلاص እኔ እንግዲህ ወዲያ ፈጣሪ የተመሰገነ ይሁን። አሉኝ ልጆች። የልጆችን እያዙ ሀገር ገብቼ ቁጭ ነው። እንደ ልጆቹ የሱ አይደል እንደ ዛዛይ ናቸው። ታዲያ ቢሆንም ከእንግዲህ ወዲያ ታዲያ ምን እንደ የልጅነትሽ የእምቦቆ የልጅነት ቢሆን እኔ እንግዲህ ወዲያ መቆረብ እንጂ ደግሞ ምን ያረጉልኝ? ያ ግን እኮ ፍቅር አያረጅም አይደል እንዴ? ልጅነት ያረጃል። የሰው ሀገር እኮ ነቀለን። አንቺው ብታይ ያንተ ያለ የስደት ሀገር የሰው ፊት ጠበሰን። ስንት አመት ሆነሽ አረብ ሀገር? እኔ
እንዴ 10 ዓመት እየበለጠኝ ነው እንግዲህ ወደ 11 ሄዶ 10 አለፈ። ግን ጎበዝ ነሽ። ልጆችሽን ወሰድሻቸው በጠለብ እንደዚህ እንዴት ወሰድሽ? አብረው ተሻገሩት? ላ በጠለብ አይደለም በባህር ነው ያመጣኋቸው። አንዱም ተይዞ ገባ ባጃጅ ይዞ ቁጭ አለ እዚያው። አንድ ያሁን ወልዷል ያልኩሽ እዚያ ነው፣ አንዱም እዚህ ነው። እና አብራችሁ ነው በባህር የወጣችሁት? ላ እኔማ መጀመሪያ ነው በፊት የመጣው። ላ እኔ በመጣሁ በ3 ዓመቴ ትልቁ ልጅ የመጀመሪያ የመጣ ተቀበሉ። እንደገና ደግሞ ተዚያ ደግሞ ትንሹ መጣ ተቀበሉ። አሁን አንዱ ተይዞ ገባ፣ አንዱ አለ። አይ ስራ ከጀመረ ኢትዮጵያ ችግር የለው። አይ ባጃጅ እየነዳ ነው፣ ገበሬም ነው ትንሽ ትንሽ። አሁን ደግሞ ያው ሰው እንትን እያለ ማለት ነው እየገዛዛ። ጎበዝ ያ አዎ። እና ተመስገን ነው። እና በልጆቻችን ባንመቀኝ ደግ ነው ሁሉም። አሁን እዚህ ያለው ደግሞ አንቺ ትልልቆቹ ሰዎች ናቸው ደግሞ እኮ ትንንሹ አይደሉም። የሚሰድቡና የሚረግጧቸው እንዲያ ትልልቁ የኔ ብጤዎቹ እንዲያው ሰዓታቸውን ያሳለፉ ነጠላ እየቋጩ ሰዓታቸውን ያሳለፉ በሰው ሰዓት። የሰው ሰዓት እንዲያው ይገርማል። በሰው ሰዓት ነጠላ ብቻ ከቋጩ ነጠላውን ቋጭቶ ይጨርሳሉ። ከዛ በኋላ ምን ይቋጫሉ? እንዳያልቅባቸው ሲሉ ነው እኮ ወሬ የሚቋጩት። በጣም አንቺ የሰው ልክ ነሽ። ተባረኪ፣ ልጅሽን ይባርክልሽ። ተነሱ ጎን መቆም ዛሬ በጣም ያስፈልጋል። ያግድ ነው። ዴዚዬንም ደግሞ እግዚአብሔር እንግዲህ ያጥናት፣ አሞራውንም እንደዚያው የሰው ነገር ባይሰሙ እንዳልሽው ቅድም ደግሞ ቢመለስልን ላይ ቢገባልን ደስ ይለናል። ቆይ ትንሽ ጊዜ አለ የሚመጣው ዊኬንድ አለ እንትን የሚመጣው ቅዳሜ ማለት ነው። እሺ የሚመጣው ሰንበት ላይ ኸይር ችግር የለውም። እዚያም አይረቀንም። ደህና የሆኑ ባሉበት ዴዚዬንም በሰላም ትገላገል። እኔም እንደዚሁ ሀገሬ ገብቼ የልጆችን እንዳቀፍ ያርገኝ። ሌላ ምን ይባላል እንግዲህ። እነሱንም ደግሞ ፈጣሪ ተነኝ ተበለዎች አውጣቸው። በላ ናቸው የሶሻል ሜዲያ እነኝ አሮጊቶች በላ የኔ ብጤ ጊዜያቸውን ያሳለፉ። ያ ጥሩ። ይሄ ኢትዮጵያው የገጠር ሰው ልቡ እኮ ንጹህ ነው። መርቂያቸው። አዎ ኧረ እንዲያው አይናቸውን እንዲያው ይጋርድላቸው፣ ያታቸውን ይዝጋላቸው። እንዲያው ምን አረጉ ሲገቡ የሚያስደስቱ። እሱም ሸጋ እሷም ሸጋ። እንዲያው ምን አነሰ እንደሚሉ በምን እንደሚሏቸው እኔ ብቻ የእነሱ ነገር እንዲያው የሰው አፍ ብቻ የሚጠናበት አንቺ ያ እንዴ እርሙን አንበሳ ቢያወርድ አይተሽዋል? ዛዛዬ እንዴት እንደተንጫ አይቻለሁ። እኔ ዛሬም ቅድምም አለሁ እኔ ያን ቀንም አለሁ ቁጭ ብያለሁ። እኔ ታንቺ ቤት ቋጣታ እኔ ላይ ነው የሰው አይን ያለብኝ ወይስ አሞራው ላይ ነው? ከተረዳሽው አንቺማ እኮ እውነቱን ስለተናገርሽ ነው። ለምን ደገፍሻቸው ነው? ሀቅ ሰው አይወደድም። ገባሽ? እነኚህ እኮ ጊፍት ነው የሚለቃቅሙት። እንደገና ደግሞ ዝም ብሎ ያልሆነ ነገር ነው የሚያወሩት። ለዚያ እኮ ነው እነሱ እኮ ጥቅም ፈላጊ ናቸው። ጥቅም ብልሽ ይሄ ላይ ከምናምን አለ ለፎሎ እንደሱ ነው። አንድ ደግሞ የተረገመ መጥቷል። ደግሞ አንድ ይሄ ጠጉር በእደም ስሙን እንኳን ያው እንግሊዝ ትምህርቱን ብዙ አይደለም ማን ነበር ጠጉራም ብጤ በእደም እንደው ኧረ ተይው ጠማማው በይው ዝም ብለሽ ጠማማ ፎቅ እሱ ጠማማ። እነኚህ ሴቶቹ አሮጊቶቹ መቼም እንግዲህ አንዴ ተቀድሙም እነሱ እንዲሁ ናቸው። አንዷም እንደምታውቂያ ያው ልጇ እንደዚያ ባማቿ እንደዚያ ስትሆን ነበር። ዶትዬ ልትሞይው ነው ጋለሪው። በቃ ጨካሽ ምን ይደረግ እንግዲህ። ዶትዬ ከጀመርሽ ሁለቱንም ወይ በጣም እናመሰግናለን። ማይዶት ይጂበት ዛዛ ትምራለሽ እናቴ እና በጣም እናመሰግናለን። ኧረ ዛዛዬ ከዚህ እንዳትወርጂ አንቺ እንዳትወርጂ። በጣም እግርሽ እርጥብ ነው ንጹህ ስለሆንሽ ምስኪን ሴት ጋለሪው ሰው ትሞላታላችሁ። በቃ እሷ እስከምትወርድ ዛዛዬ እንዳትወርጂ ዛዛዬ። አይሽ ዱዓሽ እንዴት እንደሰራየሽ የወሎ ሰው ዱዓ እንኳን ጠባት። አይ ልጁን ሊበሉት አንድ ቀን ነው አንበሳ የጮኸው። 7 ቀን ጮሁ። 7 ጮሁ በሉ እንደባ አየታ እንዲያው ልጃቸውን እንኳን ከአሜሪካን ሰደው ወደ ኢትዮጵያ ለማንም የሰጡት እነሱ እንኳን አልቀሩም። እንደዚሁ ያንተ ያለ ቴንክ ዩ ዶትዬም ቴንክ ዩ በሉልኝ ጋይስ። ማይ ዶት ያ ዛዛዬ አንቺ ሁኚ እሺ። እንትን በይ ሲሞን
ሄሎ ነጭ ቅማል በአንቺ በዚህ እድሜሽ በልጅሽ ይድረስብሽ። በልጅሽ አንቺ አቃጣሪ ሆዳ እናትሽ አንቺ ባላገር ዝም በይ። አንቺ ባላገር አንቺ ዲዳም ተውኳት። ጋይስ ምን አይነት ጭንቅላት ሰው እና ሞራ እንደሚሰድብ ህዝብ እንዳይፈልግ ነበር። የት አባታቸው መጣኝ ወይ ነው ሰው ሲዋደድ ትንሽ ምን አይነት ጭንቅላት ያላቸው ሰዎች ዝም ብሎ እንደሚከራከሩ እንዲያዩ ነበር። አስወረዳችሁ ወይ? የኔ ሞዴሬተሮች እኮ ሲሞኒ እንደዛ ያ ግቡ የእነሱ ልጅ ታጣሪ አተው እንዲሁ ቆመው ይቀሩ ያ ችግር የለም። ባላገር አለቻት። ባላገር ማለት እኮ ስድብ መስሏታል። እከካም ነፍጣም። ባላገር ማለት እኮ የሀገር ባለቤት ማለት ነው። ቃሚ ነፍጣ ያ ሄልዬ እንኳን ቴንክ ዩ ስላስገባሽኝ። አንቻ ባላገር ማለት ንጹህ ልብ ያለው ሰው ነው። ለኔ ባላገር ብላ ሰድባ ሄደች። አያችሁ ባላገር ነው በጣም መጥፎ ነገር ነው። በእነሱ ደደብ እሷ ናት ባላገር። አሁን እኮ ያቆዩልሽን ሀገር ነው እኮ አንቺ አሁን የምትተፊበት እትብታ እከካ። ንጹህ ልብ ነው ያላት። እንደው እህታችን ስር ያለችው ንጹህ ልብ ተባረኪ። እሺ እና ምንድነው ግዴታ እንደሷ እንግሊዘኛ አልጨመረችባ። ዋት ዘሄል ምናምን አልጨመረች። ለዛ ስልጣን ይቀርባት ገብቶሻል። እንደውም በቃ ንጹህ ልብ ደስ የሚለው እንዴ! ኧረ ዝም በያቸው። ለምን እኮ አሁን እኮ እነሱ ለምን አሞራን አልቀጠቀጥሽም ነው በቃ። ይሄ ነው እኮ የሚፈልጉት ያሉት። ቆይ ለምን ምክንያት ተቀጠቀጠዋለሁ? እስቲ ምክንያት አንድ የሚሰጠኝ ሰው አለ? እኔ የሚገርምሽ ምንም እኔ በእግዚአብሔር በቃ እግዚአብሔር የወደደውን አርጓል። ምን አርጉን አሁን የሆነ በቃ ልጁ ምን እንዲሆንላቸው እንደሚፈልጉን ያልገባኝም። እኛም አልገባንም፣ እኔም አልገባኝም። ጥያቄ ነው የሆነብን። ምክንያቱም ምኑ ላይ ነው? እስቲ እውነተኛ ደግሞ የተሳደበውን ስድብ እኮ ጎርጉሮ አውጡ ብትያቸው አያወጡም እኮ። አልተሳደበም። ሁለተኛ ካላከበራችሁኝ አላከብርም ብቻ ነው ያለው። በቃ እሷን ያወጣው እንጂ ከአፉ። ለዛም ደግሞ 3 ጊዜ ይቅርታ ጠይቋል። አዎ ኤድመንድ ጋር ሄዶ 10,000 ህዝብ በተሰበሰበበት በቃ ካስቀየምኩሽ ይቅር በይኝ ብሏል። ከዛ በኋላ ራሱ ምን ብሏል? እኛ ልጆች እናጠፋለን፣ ወላጆች እናትና አባቶቻችን ደግሞ ይቅርታ ይሉናል አለ። የስ ብሏል። ልጁ የሚገባውን ብሏል። ዴዚም ይቅርታ ጠይቃለች። እውነት ለመናገር ዴዚም ይቅርታ ጠይቃለች። እና ምን እንደሚፈልጉ ነው ግራ የገባን። ይሄ ወደ ሌላ አቅጣጫ እየሄደ ነው ገባሽ? ወይም ደግሞ አንደኛውን በቃ አንተ እንትነህ ብለው በቃ በዛ በዘረኝነት ይምጡና በቃ እንደዛ ያድርጉት፣ ግልጽ ያድርጉት። አለበለዚያ ግን ዝም ብሎ በእንትን ተሸፍኖ በእናትየው ሸፍኖ አሞራውን ለመምታት ይሄ የማይሆን ነገር ነው። እንትና ተጫጩ። ይኸውላችሁ ደግሞ መርገም እናንተ ተራገሙ። እርግማን ለራረጋሚው ነው የሚመለሰው። የራሳችሁን ህይወት ነው የምታበላሹት። አይ ብሳካላቸውም ምንድነው መሰለሽ እኔ መልእክቴ ለአሞራው ይሄ ሁሉ የሚንጫጫው ህዝብ አንድ ነገር ለራሱ ነው የሚመለሰው። እሺ አንድ ነገር እንዳይሳ ያንተ ኃላፊነት ዴዚን መንከባከብ፣ ዴዚን ማስደሰት፣ የራሱን ህይወት መኖር፣ የራስን ህይወት መኖር፣ ማሻሻል፣ ወደፊት መሄድ ነው። እዚህ ጋር ደግሞ መተው የመጽሐፍ ቅዱስ ጥቅስ ይጠቅሳሉ። እግዚአብሔር እንደ አበሻ አያስብም። እግዚአብሔር እንደ ራሱ ነው። እግዚአብሔር ርህሩህ ነው። እግዚአብሔር የሚረዳ ነው። እንደናንተ ፍርደ ግምድል አይደለም። በቃ እዚህ ጋር እየመጣችሁ ደግሞ መጽሐፍ ቅዱስ ጥቅስ አትጥቀሱ እንዴ! እኔ ይገርመኛል። ከፈለጋችሁ መጥቀስ ከተፈለገም የኋላዬን እየረሳ ወደፊት እዘረጋለሁ ይላል። በቃ እግዚአብሔር ደግሞ ወደፊት እንድንዘረጋ ነው እንጂ ተሰባብረን ጉድጓድ እንድንገባ አይፈልግም። እግዚአብሔር እንደዛ አይነት ልብ ነው ያለው ለሁሉም ሰው ማለት ነው። ለአንዱ ሳይሆን ለኃጢአተኛውም ሁሉ በቃ ብናጠፋም አንስቶ እድል የሚሰጥ ነው። ስንት ጊዜ ነው እድል የሚሰጠን? እዚህ ጋር የመጣችሁ መጽሐፍ ቅዱስ ጠቅሳችሁ ልጆቹን ለመሰባበር አይሰባበሩም። አሞራው ስማኝ፣ በማንም ኔጌቲቭ ንግግር በፍጹም ጭንቅላት ውስጥ እንዳታስገባው፣ አይምሮ ውስጥ እንዳታስገባው። ዴዚን እየተንከባከብክ ወደፊት ብቻ መታችሁ ደግሞ እንደ ድሯችሁ መጠቀም ሶሻል ሚዲያውን መጠቀም ትችላላችሁ። ማንም አይከለክላችሁም። የማንም አይደለም። ቻይና ነው የፈጠረው። በሳምንት 2 ቀን ዩቲዩብ ላይቭ ላይ ግቡ። በሳምንት 2 ቀን እንዴት እንደሚጠቅማችሁ ታያላችሁ። ዩቲዩብ ተቀባይነት አለን ከሚል የበለጠ ቪው እንደሚኖራችሁ እርግጠኛ ነኝ ናችሁ እና የእውነትም ነው ያላችሁ።
እንጂ የማንም ንግግር የኔጌቲቭ ንግግር በቃ ማንም የኔጌቲቭ ንግግር ጆሮ ላይ እንዳታስገባው። ሲጀመር ሪጀክት አድርገው ሪጀክት። በቃ እንዲህ ነው። ስትሮንግ ሁን እሺ፣ ጠንካራ ሁን። አንተ ኃላፊነት ዴዚን ማስደሰት፣ ዴዚን መረዳት። አንድ ሰዓት ላይቭ ግቡ በሳምንት 2 ቀን ከዛን ቲክቶካችሁን እንጂ ይሄ የሚጫጫው ህዝብ ያለ ምክንያት በቃ ዲፕሬሽን የሆነ በቃ ራሱ የሆነ በጣም ችግር ያለባቸው በሙሉ ናቸው። እናንተ ህፃናቶች ላይ እልሃቸውን ቂማቸውን ሊወጡ በሌላ ከዛ አድርገው አሁን ባለው ሁኔታ በፖለቲካ በብቻ ጀርባቸው ብዙ ነው እና ምንም እንዳይሰማህ ወንድማችን ወደፊት ብቻ ማንንም እንዳሰማ ወሳብ አለን አቦ ምንድን ነው አንቺ ሶማሌ አረግሽኝ እኮ በአንዴ ከአንዳንድ ሰዋግ ብሎ የሚገቡ ብዙ ሰዎች የሶማሌ ያንጎች ናቸው። ለዛ ነው ዘረያ እኮ ስለሆነ እኮ ነው እኛ ሰዋግ ይላሉ። ብዙ ያንጎች እንደዛ ናቸው። እኔ ግን ሄልሻ በጣም እኮ ነው የምትመችኝ አቦ። ግን ሶማሌ ምናምን ለዛ ነው ሰዋግ የካምፕ ሰው ነኝ። አይ አውቃለሁ። ጅጅጋያን ስታያለሽ? ጅጅጋ እኔማ ታስጠነቁላለች እያልኩ አይ ሰዋጎችን አውቃለሁ። ብዙ ያንገ ሶማሌ ሰዋግ ያመጣሉ አውቃለሁ። ኒክኔማቸውን አውቃለሁ። አሁን ደስ ነው የምትይኝ ፋላ ነው የምታረጊኝ ግን ማለት ነው ያው የዛ የጅጅኑ ጎጃሜ ዘፈን ደስ ነው የሚለኝ እኮ። ወይኔ ውረድልኝ ሰዋግ ውረድልኝ እንዴ ውረድልኝ ነውሬ ነገደደ ስካሙስ ወደማት እንዴ ይሄ ነገር እንትን ብሏል። ያ ግን ጥሩ ነው። ስም አልጠራም እንዴ አንፈልግ እስቲ ይጭነቃችሁ ወላና ሞግስ ወላ ምን አለ እሺ። ያ በነፃ ስናሞግስ ነበር። ክፈሉት ሞገሳላችሁ። ከፍላችሁ ለሌላው መስሩፍ ተቆርጦ የለን። ያ አሁን ለዚህ ቅጣት ተቀጣ። ሰዋግ ተቀጣ። ያ የእውነት ተቀጣ። እንዴ ያለቀ ነገር ይሄ ምስራቅ ሰው እኮ ጉድ ያፈላል ጋይስ። ሰዋግ መቀጣት አለ። ታዲያ ዘፈኑን ዳውንሎድ አታረገውም? አትሰማውም? አሪፍ ነው ባይዘው የእውነት አሪፍ ዘፈን ነው። የእውነት እኮ አሪፍ ግን አሪፍነት የሚገባው ሰው አይደለም። መልክቱ አልገባችሁ ዛሲት ያ ሄሊ አመሰግናለሁ አክብረሽ ስላስገባሽኝ የኔ እናት። በጣም እወድሻለሁ። አይዞሽ በርቺ። ከአንተ ጋር ይሁን ሁሉ የፈጠረ አምላክ። ደህና ደርልኝ የኔ ማር። እሺ ቻው አሎሽ። እየተካተትኩልሽ ነው። ታብታብ ያድርገልሻለሁ። አቅሜ የፈቀደው ኮምፒውተር ያድርገልሻለሁ። አብሽሪ። ቻው ደህና ደርልኝ የኔ እናት። ያ ጋንግ እውነት ህግ ጥሰሃል። 36ን ጥሰሃል። አንድ ጋለሪ ሊፈረድብህ ይገባል። የእውነት ኧረ በስመ አብ የሆነ ነገር ጥጄ እየተንፎለፎለልን ጋይስ። ቪዲዮ እዩ። ማኪት ምን ለቀሽ ነው እንደዚህ እንትን የምታደርጊው? ኮከብ የወጣች ምናምን እኮ